እና እንዴት ነህ ወገንታት? እያያችሁልኝ ነው አይደል? ትደርሱልኝ እንደሆነ ድረሱ። ውድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? ልጆቼ እንደናፈቅኳቸው እየተሰማኝ ነው። ይህ መዝፈን አስለምጄሻለሁ መሰለኝ። ትጠጋግኛለሽ እንዲህ ብለሽ አለበት። ምን አለበት? አረ ምንም የለበት እኮ በጣም እኮ ነው። አንተ ጨዋታ በጣም ነው ማፈቅሽ። አንተ እየተጫወትክ ያለው ደስታ እኔ በግልጽ ስሜቴን ለምንድነው የማትቀበይኝ? ስጦታዬ እንዴ ቀለብ ስሜቴን ተናግሬያለሁ። ልታስገድደኝ አትችልም። ይሄ ነገር ያምራል። እሺ እድል ስጪ። ገባሽ? እኔ ልሞክር፣ የምችለውን ነገር ልሞክር። እንዴ ዳኒ፣ እሺ ከማስቀየም እጅን አውርድልኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች እንኳን አደረሳችሁ ለታላቁ አብይ ጾም እና ለታላቁ የረመዳን ጾም እንኳን በሰላም በፍቅር አደረሳችሁ አደረሰን። የመከባበር ያርግልን፣ የበረከት ጾም ያርግልን። ሁላችንም ጾሙን በሰላም ያስፈታን። እኔ በጣም ነው ደስ ያለኝ የሙስሊም እህቶቻችን ወንድሞቻችን ጾም የኛም የክርስቲያኖቹም አንድ ላይ በመግባቱ በጣም ደስ ብሎኛል። ሁሉም እየጾመ ነው። ሁሉም አሁን በጠዋት ስታዩ ካፌዎች እንዳለ ጸጥ ብለው የምታዩት ከ6 ሰዓት በኋላ ነው። በቃ ሰው ቁጭ ብሎ ምሳ ምናምን ሲበላ የምታዩት አብዛኛው የጉልበት ስራ የሚሰሩት ከ6 ሰዓት በኋላ ነው። እና እንግዲህ ጾማችንን የበረከት ጾም ያርግልን። ዛሬ ይዤላችሁ የመጣሁት እናወራለን። ያ ነገር ምንድነው? አቶ ዳኒ ሮያል ሄርሜላን ከሀገር ይዤሽ ልውጣ እያላት ነው። እንግዲህ ቆይ ዳኒ፣ እኔ ግን በቃ እንዴት አንዳንድ ሰው ጭንቅላታቸው የተነካ ነው። አንዴ ሩታ ጋር ትጨፍራለህ፣ አንዴ ሄርሜላ ጋር፣ አንዴ ጽጌ ጋር። ጽጌ እንኳን ረስተሃለች። ግን ሄርሜላ ጋር መተህ ደግሞ ሄርሜላን ይዤሽ ከሀገር ልውጣ እያልካት ነው። ምን ሼ ነው ብራዘር? እንዴ ማለት አብርሃምን ግን ምን ያርጋችሁ? ቆይ አንዴ ሩታ ጋር ከሩታ ጋር ትበጠብጡታላችሁ፣ አንዴ ከሄርሜላ ጋር ትበጠብጡታላችሁ። ሰላሙን ነሳችሁት እንጂ እንዲህ የአብርሃም ጠላቶች የአብርሃም ህይወት እንዲበላሽ የሚያደርጉ ትናንትና ደስታ ጋር ሄደው ለሩታ ሲያጨበጭቡ ነበር። ምክንያቱም ሩታ ቀለበት አድርጋ ምናምን ከሀገር እንድትወጣ። ለምሳሌ እዩ የሚባል ልጅ እንግዲህ አብርሃም ነው፣ ብቻውን ነበር በፊት ሲሰራ የነበረው አብርሃም ነው። እና አብረን እንተቃቅፈን እንደግ ብሎ ይዞት አብሮት እየሰራው የነበረ ልጅ። ሁለተኛ ፈረንጁ ያው ከሩታ ጋር እንትን ይላል፣ ግን አብርሃምን እንደዚህ። በነገራችን ላይ ፈረንጁ የምትባለው ልጅ አብርሃም ነው እዚህ ድረስ ያደረሰ። አንተም ለብቻ ነበረ ከሆነች ልጅ ጋር በፊት የምሰራው የነበረው። አሁን የአብርሃም አንደኛ ጠላት ሆነሃል። ሶስተኛ ቢኒም እንደዛው። ሁሉም ቢኒ። አንደኛው ደግሞ ኢዩኤል ነው ምናምን የሩታ ወንድም ነው ምናምን የሚለው በጣም አጨብጫቢ ይሁን። በጣም የሚያስጠላኝ በግዴታ ቀለበት ካላረግሽ። ሩታ እኮ ፍላጎቱ አይደለም ቀለበት የማድረግ ፍላጎቱ አይደለም። ደስታ የምትባለው ደግሞ በጉልበት። አንተ ማነህ እንዴ? አንተን በሁለት ጥፊ ማወላገዳ አቅቶት ነው? አስገድዶ ቀለበት ይደረጋል ለሰው ልጅ? ነውር እኮ ነው፣ ነውር ነው። አብርሃም የፈለገውን ማድረግ ይችላል። አንደኛ ህጋዊ ሚስቱ ናት፣ ሁለተኛ ልጅ ወልዶላታል። የራሳቸውን የጋራ ንብረት ያፈሩ ልጆች ናቸው። ግን በመሃል መጥቶ እወድሻለሁ ምናምን ቀለበት ተንበርክኮ ማድረግ ምን ይባላል? አሁን ምን ይባላል? ጤነኛ ነህ? ግን አብርሃምማ ትዕግስቱን ሰጥቶታል። ዳኒ ጠላቱን መጥቷል። ሩታን በባለፈ እኮ ሩታን እፈልጋታለሁ ልጁ የራሴን ብሎ መጥቶ ነበር። እሺ ብሎ ጸጥ አለው። ድጋሚ ደግሞ አሁን ከሩታ ጋር ዘዋይ ሄደው ሲዝናኑ ዘዋይ ሄዶ በጠበጠ። ሩታም ሄዳ በጠበጠችው። ያው
እኔ ግን በጣም 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 የሚያሳዝነኝ ግን ልጁ አብርሃም ማን ያለው ከጎኑ ግን አብርሃምን አለሁልህ የሚለው ሰው የለም በአሁን ሰዓት እውነት ለመናገር እንዴ ሁሉም የኔ ናቸው ብሎ ያቀረባቸው ሰዎች ሁሉ እንዳለ ተገልብጠው ለደስታና ለአብርሃም ነው ለዳኒ ነው የሚያጨበጭቡት እስቲል ነው ከአብርሃም ጎን ያያችሁ ሰው ማን ነው እንዴ ሁሉም በቃ ለደስታና ለሩታ አይኖ ሩታን ብትደግፏት ችግር የለውም ግን ሩታን ማድረግ ያለባችሁ ወደ አብርሃም እንድትመጣ ማቀራረብ ነው እንጂ ማለየት ሰውን ከሰው ለማለየት እኔ በጣም 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 የሚያሳዝን ነው በጣም የሚያሳዝን ፍጥረት ነው ተንበርክኮ ቀለበት እንደው የወረርክ መሆነ በዚህ ያስታውቃል አንድን የልጅን እናት አንተ ቢያንስ ወጣት ነህ አይ ቲንክ ሃያዎቹ መጨረሻ ላይ ትሆናለህ እድሜህ ግን የራስህን የምትለውን ሰው በምትፈልግበት ሰዓት የሰው ሚስት ተንበርከከ ቀለበት አርጊልኝ ቀለበት ካራራኩልሽ ምናምን እስኪ አንድ ቪዲዮ ላሳያችሁ እኮ በጣም እኮ ነው አንተ ጨዋታህን በጣም ነው ማፈቅሽ አንተ ላይ እየተጫወትክ ያለው ደስታ እኔ በግልጽ ለምን ነው ማትቀበይኝ ስጦታዬ እንዴ ቀለበት ስሜቴን ተናግሬያለሁ ልታስገድደኝ አትችልም ይኸውልሽ ስሚ ሩታዬ ለምን አንተ እንደምትፈልጋት አይነት ሴት ልሆንልህ አልችልም ደስታ ልትወደኝ ትችላለህ ልታፈቅረኝ ትችላለህ እኔ ከነማንነት ብዙ ነገር አዳምጠኛ ተረጋጋ ብዙ ነገር ልታረግ ትችላለህ እኔ ግን አንተ እንደምትፈልጋት አይነት ሴት አልሆንልህም እርግጠኛ ነኝ እኔ ሁሉ ነገር አንተ ባለጌ ነህ የምር አስገድደ አንድን የልጅ እናት አስገድዶ እንደዚህ በግድ ካላገባሁሽ በግድ እኔ ግን እዚህ ጋር መናገር እንፈልገው አንድ ነገር ቢኖር አብርሃም ግን ለምንድን ነው ዝም የምትላቸው ለምን ዝም ትላቸዋለህ ሁሉንም ወደ ኋላ እያሰርክ ግረፋቸው እኔ ካሁን በፊትም የሆነ ቪዲዮ ሰርተሃል ያ ቪዲዮ ምንድነው እኔ ራሴ ወደ ሚዲያው እያመጣኋቸው ስራ አፈተው ቁጭ ከሚሉ ብዬ አሁን ዞረው የራሴ ጠላት ሆኑ ብሎ ተናግሯል ብዙ ልጆች አይ ቲንክ ከ30 በላይ ልጆች ዩቲዩብ ቻናል ከፍቶ የከፈቱትን በራሳቸው ራሱ የከፈቱትንም ያበረታታ ሰብስቦ አቅፎ ያ አብሮ እንትን የሚል ልጅ ነውና አሁን ትንሽ ሲያገኙ ተገልብጠው ለሱ ጠላት እኔ በጣም በጣም ነው ያዘንኩት በጣም አሁን አብርሃም ጎን ማንንም የለውም እግዚአብሔርን ነው የምላችሁ ማንንም አለሁልህ የሚለው የለም ይሄ ማነው ከራሱ ጋር ያለው አቤል ራሱ አቤላ እሱ ራሱ የቅርብ ጓደኛው የሚባለው ልጅ ነው ግን እሱ ራሱ ለሩታ ነው የሚደግፈው ቢኒ ብሩክ የሚባለው ልጅ እነ ካሌብ የሚባለው ልጅ ካሁን በፊት ብዙ ነገሮች ከኤደን ጋር ነበር የሚሰሩት የኤደንን ህይወት ይሄው አበላሽቶ ዩቲዩብ ላይም እንዳትመጣ አድርጎ አሁን ደግሞ እዛ ሄዶ የአብርሃምን ህይወት ይበጠብጣል እናንተ ግን ምንኛ ናችሁ ጤነኛ ናችሁ ግን ለምን ጸበል አጋውም እዚህ አንድ ጸበል የፈለቀ ጸበል አለ በጣም ፈዋሽ የሆነ ጸበል እዛ ለምን አጋውም ግን እዚህ ሀያት 49 እዛ አንድ ጸበል አለ እኔ ካወራችሁኝ ጠቁማችኋለሁ የምር በጣም ፈዋሽ ጸበል አለ እዛ ግቡ እንዴ ልጁ የራሱን ህይወት ይኑርበት ሰላሙን ስጡት ማንንም በሆነ ሰዓት እኔ ሁሉንም ልንገራችሁ ዳኒም ደስታም አቤልም ካሌብም እዩም ፈረንጁም ሁሉም እነ ቢኒ ቢባል እነ ብሩክ ቢባል የአብርሃም ጠላቶች ናቸው ግን እሱ ነው ወደ ሚዲያ ጎትቶ ያመጣቸው ለምን በሰዓቱ ቁጭ ብለው ስራ ፈተው ነበርና ቻናላችሁንም በደንብ አሳድጉ ስሩ ምናምን ሲላቸው አሁን ትንሽ ከሰሩ በኋላ ትንሽ ካገኙ በኋላ ተቀየሩበት የኛ ሰው ድሮም እንደዚህ ነው ዳኒ ደግሞ ያመጣው ሙድ በጣም የሚደብር ሙድ በጣም የሚያስጠላ ሙድ እንዴ ግን ሁሉም በኋላ ነው የሚቆጨው ለምን ህይወቱ በኋላ ጊዜው ሲያልፍ ሁሉም ይቆጨዋል አብርሃም ቢያንስ ልጅ ወልዷል የራሱን ልጅ
ማለት ህይወቱን አሁን ብትበጠብጡትም ወደፊት መስተካከሉ አይቀርም። ግን ዳኒ የራስን ሴቶች እንደዚህ እያመስክ የሰውን ህይወት ከምትበጠብጥ የራስን ህይወት ጽጌም እዛ እንደዚህ ሴት ልጅ እርግጠኛ ነኝ ትዳር ትፈልጋለች። ጽጌን በስርዓት በወግ በማረጉ ላግባሽ ካልካት ምንም እምብኝ የምትልበት ምክንያት የለም። እኔ በጣም የሚያናድዱኝ ሰዎች አሉ። ህይወት ለምን አትይዙም ሲባሉ አይ ትንሽ ቆይ ልስራ የራሴን ህይወት ትንሽ ልስራና ምናምን። ጊዜ ቆሞ አይጠብቅም። ሁላችሁም ጊዜያችሁን በአግባቡ ተጠቀሙበት። በኋላ ግን ይቆጫቸዋል። አብርሃም ጊዜውን በአግባቡ በጣም እየተጠቀመበት ነው። ከኔ ጨምሮ ጊዜያችንን በአግባብ አንጠቀምበትም። የሆነ ታይም ላይ ይቆጨናል። መቆጨቱም ደግሞ አይቀርም 100%። እና ዳኒ የምትባል ሰውዬ ሄርሜላን ከሀገር እወጣለሁ በግድ እያስገደድ ካንተም እንደ ደስታ ሄርሜላን እያቀፍ በጣም ትገርመኛለህ። 30 ሴት አቅፋችሁ በኋላ ምን አይነት ትዳር ነው ግን ይዛችሁ የምትኖሩት? ወንዶች እኛው ከኔ ጨምሮ 30-40 ሴት እያቀፈ በኋላ ሰላማዊ ህይወት እኖራለሁ እንጃ፣ የማይታሰብ ነው። ብቻ ለሁላችሁም ዋርኒንግ ነው ይሄ ነገር። ዳኒ ሮያልም ከአብርሽ ህይወት ውጣ፣ በደንብ ስር ሳሰድ ብትወጣ ቆንጆ ነው። ይሄ ደስታ የምትባለው ይሄን መሟዘዝህን መጃጃልህን ብታቆም ተገቢ ነው። ከቻላችሁ ለአብርሃም ከጎኑ ሁኑለት። ይሄ ማሽቃበጡ ምናምን ትታችሁ ለምሳሌ እነ እዩ በጣም እንዲለያዩ የምትፈልግ በጣም ጉረኛ ልጅ ነህ። የምር እኔ እንደዛ አትመስሉኝም ነበር። አንዳንዶቻችሁ በጣም ጉረኞች ናችሁ እንዴ! የመጣችሁበትን መርሳት ምን የለባችሁም። እና ይሄን ለማለት ነው። ዳኒ በአስቸኳይ ውጣ ከአብርሽ ህይወት። ሩት ማለት ይሄ ደስታ የምትባለው ልጅም ከሩታ ህይወት ውጣ። ቢያንስ ከፈለጋችሁ እናንተ ሁለቱን ለማቀራረብ ሄርሜላንም የራሷን መንገድ ለማስያዝ ሞክሩ እንጂ ሁለቱን ለማለየት እንደዚህ መንገድ አትቆፍሩ። እወዳችኋለሁ። እባካችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጉልኝ፣ አበረታቱኝ። እወዳችኋለሁ። እኔ ምንጊዜም ከአብርሃም ጎን እንቆማለን። ብዙ ሰው ለሩታ ጠበቃ ምናምን፣ እኔ ማንንም አልነቅፍም፣ ሩታንም አልነቅፍም፣ አብርሃምንም አልነቅፍም። ግን ሁለቱንም በሐሳብ አንድ እናደርጋለን። ወደፊትም ህይወታቸውን አብረው ይቀጥላሉ።